ኢት ዳት ፍሮግ እንቁራሪቷን መብላት ምን ማለት ነው? ሰላም ሰላም የዩቲዩብ ቻናሌ ውድ ተከታታዮች this is the Malay podcast ሁሌም እንደምለው ከሳምንት በኋላ ይኸው ፈጣሪ ፈቅዶ ድጋሜ ተገናኝተናል። ሁላችሁም በያላችሁበት እንደምን አላችሁ? እንደምን ሰነበታችሁ? ውድ የቻናሌ ተከታታዮች ሰብስክራይብ ያላደረጋችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በቅድሚያ ጠይቃችኋለሁ። let us directly go to the point. Eat that frog. Eat that frog internationally በጣም ታዋቂ የሆነ መጽሐፍ ነው። ፍሮግ ያንን እንቁራሪት መብላት ማን ነው? እንቁራሪቱ ምንድን ነው? የሚበላው ዝርዝር እናያለን። ከዚህ መጽሐፍት ውስጥ ቅንጭብ አድርጌ ምናልባት ሁላችሁ በስራ ከሰኞ እስከ ቅዳሜ አርብ ድረስ አሁንም ስቲል ነው በዚህን ሰዓት ሁላችሁ ስራ ላይ ናችሁ። ግን if you have ትንሽዬ ደቂቃ ካላችሁ ይሄንን ለመከታተል ይሄንን ቪዲዮ ለማየት በጣም ትንሽ fraction of minutes ከህይወታችሁ ካለ ይሄ ለእናንተ ነው። ወይም በስራ ውጥረት ውስጥ ሆናችሁ መጽሐፍትን ሪፈር ለማድረግ ለራሳችሁ ጊዜ ለመስጠት የተቸገራችሁ ሰዎች ዩቲዩብ ቻናል ላይ ወይም ዩቲዩብ ላይ ስትገቡ ይህንን ቪዲዮ የምታገኙ ከሆነ ይህ የእናንተ የህይወትም ታሪክ የህይወትም ለውጥ ነውና ከዛ ውስጥ የሚሆነውን ነገር eat that frog ከሚለው የመጀመሪያውን ምዕራፍ እናያለን። set the table ይላል። set the table የመጀመሪያው ወይም ቻፕተር 1 ላይ ያለው set the table ነው። ምን ማለት ነው? መጀመሪያ የእናንተን ቴብል ማስተካከል set the table set the ground ይሄንን ቴብላችሁን ማስተካከል። ቴብሉ የምን ሊሆን ይችላል? የስራ ቴብል ሊሆን ይችላል፣ መመገቢያ ሊሆን ይችላል፣ የህይወት ምዕራፍ መጀመሪያ ሊሆን ይችላል፣ ጠዋታችሁ ሊሆን ይችላል። what is that set table ማለት ምን ማለት ነው የሚለውን እናያለን። there is one quality that one must possess to win, and that is definiteness of purpose, the knowledge of what one wants and a burning desire to achieve it. ይሄ ናፖሊዮን ሂል ከተናገረው ንግግር የተወሰደ ጽሑፍ ነው። there is one quality that one must possess to win. አንድ ሰው ለማሸነፍ ፕሮሰስ ማድረግ መያዝ ካለበት ነገር አንዱ ዲፋይናይትነስ ኦፍ ፐርፐስ የተረጋገጠ የተወሰነ ዲፋይን የተደረገ ፐርፐስ ወይም ዓላማ መኖር አለበት ይላል። and the knowledge of what one wants አንድ ሰው የሚፈልገውን ነገር በትክክል ማወቅ፣ ዓላማው ግልጽ የሆነ ዓላማ እንዳለ ሆኖ የሚፈልገውን ነገር ማወቅና and the burning desire to achieve it በጣም ጽኑ ፍላጎት፣ ቁርጠኛ የሆነ ፍላጎት፣ ከውስጥ የሚነድ ፍላጎት ልክ it's a burning desire ነው የሚለው። so እዚህ ጽሑፍ ውስጥ ሶስት ዋና ዋና ቁም ነገሮች አሉ። አንደኛው definiteness of purpose ነው። ሁለተኛው the knowledge of what one wants and ወይም የምትፈልጉትን ነገር ማወቅ፣ ሶስተኛው burning desire ወይም ጽኑ ፍላጎት የሚሉት ነገሮች ሶስቱ ነጥቦች ላይ ትኩረት አድርጎ የተጻፈ ነው በናፖሊዮን ሂል። before you can determine your frog ይላል። ፍሮግን በዚህ ኮንቴክስት ውስጥ አንደርስታንድ አድርጋችሁታል ብዬ አስባለሁ። what is frog የሚለው ወይም በኖርማል መግባቢያ እንቁራሪት የምትሉት ነው። ግን ፍሮግ ማለት it's something, it is a dream that you are gonna achieve ወይም አሳካዋለሁ አደርገዋለሁ ብላችሁ ያሰባችሁት ነገር ነው። eat that frog, eat it now, just right now. so before you can determine your frog and get on with the job of eating it, there's a frog and you are gonna eat it. so ያንን ከማድረጋችሁ በፊት you have to decide exactly what you want to achieve in each area of your life. clarity is perhaps the most important
concept in personal productivity ይላል። clarity is very important። አንድ የወሰናችሁትን ነገር አሳካዋለሁ፣ አድርገዋለሁ፣ እበለዋለሁ፣ ይሄንን እበለዋለሁ ብላችሁ ከመወሰናችሁ በፊት clarity is very important። በህይወታችሁ ውስጥ clarity illusion ውስጥ አለመግባት። for example let us say ዛሬ maybe if you are in sales ከሆናችሁ ለ10 ደንበኞች መደወል አለብኝ። 10 ደንበኞችን ደውዬ እኔ የኔን ፕሮዳክት እና ሰርቪስ ማስተዋወቅ አለብኝ ብላችሁ ሴት ልታደርጉት ትችላላችሁ ወይም ፕላን ልታደርጉት ትችላላችሁ። you have to decide። ይሄ ክላሪቲ ነው። ቢሮ ከሄዳችሁ በኋላ የሆነ ሳምዌር ከሄዳችሁ በኋላ አይደለም ይሄንን አድርገዋለሁ ብላችሁ ማሰብ ያለባችሁ before you are gonna eat ያንን ነገር ከማድረጋችሁ በፊት መጀመሪያ early ቅድመ ዝግጅቶች ያስፈልጋሉ። ስለዚህ clarity is very important። so መሄድ ያለባችሁ exactly ቦታዎች ካሉ በግልጽ ዛሬ እዚህ ቦታዎች ሄዳለሁ። ማናገር ያለባችሁ ሰዎች ካላችሁ ፕሮዳክታችሁን መሸጥ ለምትፈልጉ ሰው እነዛን ክሊር በሆነ ሊስት አውት አድርጎ ኖትቡካችሁ ላይ ማስቀመጥ ወይም አእምሯችሁ ውስጥም እነዛን ሰዎች ቪዚት ማድረግ እንዳለባችሁ ግልጽ የሆነ ዓላማ ውስጣችሁ ማስቀመጥ ማለት ነው። አቺቭ የምታደርጉት ወይም የኢንካም ሌቭልም ካለ ዛሬ ይሄን ያክል መሸጥ አለብኝ ብላችሁ ካሰባችሁ በዛ ልክ 100,000 200,000 1 ሚሊዮን 2 ሚሊዮን 3 ሚሊዮን 10 ሚሊዮን 20 ሚሊዮን 100 ሚሊዮን በዚህ ልክ ቁጥሮችን ማስቀመጥ መቻል that's what clarity። ስለዚህ ያ gives you a clear direction ማለት ነው። it's very important ነው ያ ነገር። the number one reason why some people get more work done faster is because they are absolutely clear about their goals and objectives and they don't deviate from them። በጣም ሰክሰስፉል የሆኑ ሰዎች ከሌሎች የሚለዩበትን መንገድ በግልጽ አስቀምጧል። ይሄም በጣም ሰክሰስፉል የሆኑ ሰዎች እና ከናንተ በተለየ አቺቭ የሚያደርጉ ግባቸው ላይ ቀድመው የሚደርሱ ሰዎችን ካያችሁ በጣም ግልጽ የሆነ ፍላጎት አላቸው፣ ግልጽ የሆነ እቅድ አላቸው። እነዚህ ሰዎች ከዛች ነገር ፈቀቅ አይሉ they don't deviate ነው የሚለው። ያንን ሳያሳኩ ያንን ሳያደርጉት ከግባቸው ከዛ ነገር ትንሽ ፈቀቅ አይሉ። ስለዚህ አይወላውሉም ማለት ነው። ይሄ ወላዋይ አይደሉም። ያንን የፈለጉትን ነገር ለማድረግ ያሰቡትን ነገር ሳያደርጉ ምንም ማፈግፈግ የለም በፍጹም። እንደዚህ አይነት ቁርጠኝነት አለ። the greater clarity you have regarding what you want and the steps you will have to take to achieve it, the easier it will be for you to overcome procrastination, eat your frog, and complete the task before you. A major reason for procrastination and lack of motivation is vagueness. vagueness ነው። ቬግ የሆነ ክሊል ያልሆነ ብዙዎቹ ለፕሮክራስቲኔሽን ወይም ይሄ ነገሮችን የማራዘም ለነገ ሰራዋለሁ አይ ቆይ it's just I will do it after lunch, I will do it tomorrow, I will do it next week, ነገ ሰራዋለሁ next week ሰራዋለሁ አይ ትንሽ ቆይቼ ሰራዋለሁ የሚል የፕሮክራስቲኔሽን እንትን ውስጥ የምትገቡት ወይም የማዘግየት ነገሮችን ዛሬ መከወን መስራት እየቻላችሁ ነገሮችን ወደ ማዘግየት ሁኔታ ውስጥ የምትገቡት because you don't have any clear objective, clear የሆነ ዳታ እጃችሁ ላይ የለም። ምን ማድረግ እንደምትፈልጉ ወይም ምን ማድረግ እንዳሰባችሁ you don't have any clear የሆነ ፕላን ስለሌላችሁ ነው። ስለዚህ but if you are clear about በነገሮች በምትከውኗቸው ነገሮች ክሊር ከሆናችሁ ዲቬት አታደርጉ፣ ከዛ ፈቀቅ አትሉም and you don't procrastinate ማለት ነው። ይሄ ቬግ የሆነ ሐሳብ ውስጥ የምትገቡት ወይም ቬግ የሆነ ዓላማችሁ ቬግ ከሆነ and confusion ውስጥ and fuzzy mindness ይሏል። fuzzy
about what you are trying to do and in what order and for what reason. You must avoid this common condition with all your strength by striving for ever greater clarity in your major goals and tasks. በጣም ትልቁ ነገር እዚህ ያያችሁት ነገር ክላሪቲ ነው። በምትሰሯቸው ነገሮች፣ በምታደርጉት ነገር ሁሉ፣ በምታስቡት ነገር you have to be very clear. Clarity is very important in your day to day activity. በእያንዳንዱ እንቅስቃሴያችሁ ክላሪቲ ነው። ስለዚህ እነዚህ ትላልቅ ሰዎች የምትሏቸው ፋይናንሻሊ፣ ሶሻሊ፣ ኢኮኖሚካሊ፣ ፖለቲካሊ አድቫንስ ያደረጉ ሰዎች ከሌሎቹ ኦርዲናሪ ከሆኑት ሰዎች የሚለዩበት አንዱ ነገር they are very clear፣ በጣም ግልጽ ናቸው። በዴይሊ ምን እንደሚያደርጉ፣ ምን ማሳካት እንደፈለጉ they are very clear። ስለዚህ ያንን ነገር እጃቸው ላይ ያለው ነገር ወይም ኖትቡካቸው ላይ ያለው ነገር ያ ነው፣ አእምሯቸው ውስጥ ያለ they don't debate፣ ያንን ሳያደርጉ ፈቀቅ አይሉም። ስለዚህ ይሄ ነገር it's very important for all of you፣ ለሁላችሁም ይሄ ነገር clarity is very important። አንድ ኮት አለ here is a great rule for success ይላል። ምን መሰላችሁ? think on paper፣ ወረቀት ላይ ማሰብ። ብዙዎች because አንድ ጅምሮን የሚለው ነገር አለ። ሁልጊዜም በጣም ደስ የሚለኝ ነገር የጅምሮን አባባል he is just my life coach ነው። don't trust your mind, don't trust your memory ይላል። ሚሞሪያችሁን ትረስት አታድርጉ። for example ሚሞሪ ካላችሁ just if you put the data እዛ ሚሞሪ ላይ ካለ አለ ነው already። ፍላሽ ላይ ካስቀመጣችሁት የሆነ ወይም ኮምፒውተር ሚሞሪ ወይም ስልካችሁ ላይ ሳሙዌር ካስቀመጣችሁት